የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል ያወጀውን የአንድ ወር ዘመቻ ተከትሎ ዛሬም ከፍተኛ ወታደራዊ ስምሪት እየተደረገ እንደሚገኝ ሰምተዋል። በወሎ ቀጠና በቀጠለው ውጊያ ከ100 በላይ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አስታውቀዋል። በሌላ በኩል የአማራ ክልል የብልጽግና አገዛዝ የክልሉን ሁኔታ በተመለከተ ወቅታዊ ያለውን መግለጫ ዛሬ አውጥቷል። በዝርዝር ተሰሙታላችሁ። በትግራይ ባለስልጣናት ላይ ጫና እንዲያደርጉ የአፍሪካ ህብረት፣ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም የአውሮፓ ህብረት ተጠየቁ። ትግራይ ክልል ዕድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እየታፈኑ በህገወጥ መንገድ እየተመለመሉ ነው ሲል ዓለም አቀፍ የሰብአዊ መብት ተሟጋች ጥሪ አቅርቧል። በዝርዝር እናየዋለን። የፈጥኖ ደራሽ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች መገደላቸው ሰምተዋል። በሺዎች የሚቆጠሩ ነዋሪዎች ደግሞ ወደ ጎረቤት ሀገር ቻድ የሸሹ ሲሆን የሱዳን የእርስ በርስ ጦርነት በተለያዩ ግዛቶች ቀጥሏል ተብሏል። በዝርዝር እንመለከተዋለን። ኢራን ለአያቶላህ አሊ ካሚኒ ግድያ ፍትህ እንደምትፈልግ የጦር አዛዦች ሲናገሩ በመቶ ሺዎች እየታደሙበት ያለው የአያቶላህ አሊ ካሚኒ ሽኝትም እየተካሄደ ነው። በዚህ የቀብር ስነ ስርዓት ላይ የሚታየው ቀይ ባንዲራ ደግሞ ትኩረት ስቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ በአማራ ክልል ያወጀው የአንድ ወር ዘመቻ ተከትሎ ዛሬም ከፍተኛ ወታደራዊ ስምሪት እየተደረገ ሲሆን በወሎ ቀጠና በቀጠለው ውጊያ ከ100 በላይ የአገዛዙ ወታደሮች መገደላቸውን የፋኖ ኃይሎች አድርገዋል። የአማራ ክልል የብልጽግና አገዛዝ የክልሉን ወቅታዊ ሁኔታ በተመለከተ ዛሬ መግለጫ ወጥቷል። የአገዛዝ ጦር የአንድ ወር ዘመቻ በሚል ከፍተኛ ኃይል ካሰማራባቸው የክልሉ አካባቢዎች መካከል በሚጠቀሱት አምባሰልና ሀብሮ ወረዳዎች በቀጠለው ውጊያ 100 የሚጠጉ የአገዛዙ ወታደሮች በውጊያ ተገድለዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ይፋ አድርጓል። በሰሜን ወሎ ዞን ከመርሳና መሃል አምባ ከተሞች በመነሳት አበጋር ሜዳና ጽዶት ሚካኤል አካባቢዎች ተኩስ ከከፈተው የአገዛዙ ጦር ጋር የፋኖ ኃይሎች ከባድ ውጊያ አድርገዋል ነው ያለው አፋብን ምኒልክ። በመርሳ ቀጠና በተደረገው በዚህ ውጊያ አገዛዙ የደቡብ እዝ 205ኛ ኮር ሬጅመንቶችን ማሳተፉን የታወቀ ሲሆን በውጊያው ጦሩ ከባድ መሳሪያዎችን በመጠቀም የአርሶ አደሮችን ንብረት አውድሟል ተብሏል። የፋኖ ኃይሎች በኩላቸው በውጊያው 6 ወታደራዊ አዛዦች ጨምሮ ከ90 በላይ የአገዛዙ ወታደሮች ሲገደሉ ከ100 በላይ የሚሆኑት ደግሞ ቆስለዋል ሲል አስታውቀዋል። በውጊያው የተጎዱ የፋኖ አባላት መኖራቸውን ነው የመረጃ ምንጮቻችን የተናገሩት። በተመሳይ በምዕራብ ወሎ ቀጠና መካነ ሰላም ግንባር በተደረገ ውጊያ የአገዛዙ ጦር ላይ ከፍተኛ ወታደራዊ ጉዳት ደርሷል ሲል አፋብን ምኒልክ በሚዲያችን ለላከው መረጃ አስታውቋል። ሰኔ 28 2018 ዓ.ም በመካነ ሰላም ግንባር ቢሊ፣ ሮቢት፣ ሀብሩ፣ ሩፋ፣ ዲቤ ጨሬና ተዋ አካባቢዎች ነው ውጊያ መደረጉ የተሰማው። በዚህ ውጊያም ቁጥራቸው ያልታወቁ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አስታውቋል። በተያያዘም በዛሬው ዕለት ሰኔ 29 2018 ዓ.ም በቀጠናው ከላላ ወረዳ ልጓማ ከተማ የፋኖ ኃይሎች ሌሊት ጀምሮ በሚኒሻ ካምፕ ላይ ውጊያ መክፈታቸው ሰምቷል። በከተማው እስከ ረፋት ድረስ በቀጠለው ውጊያ በርካታ የአገዛዙ ሚኒሻ አባላት መገደላቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። በውጊያው 4 የፋኖ አባላት ጉዳት ተመዝግቧል ሲሉ ነው የመረጃ ምንጮቹ አክሎ የተናገሩት። የብልጽግና አገዛዝ የአንድ ወር ዘመቻ የሚል ከፍተኛ ወታደራዊ ስምሪት ማድረጉን ተከትሎ ዛሬም በክልሉ የተለያዩ አካባቢዎች ውጥረት ሰፍኗል ሲሉ የመረጃ ምንጮቻችን ይናገራሉ። ይህ በእንዲህ እንዳለ የአማራ ክልል የብልጽግና አገዛዝ የክልሉን ወቅታዊ ሁኔታ በተመለከተ ዛሬ ሰኔ 29 2018 ዓ.ም መግለጫ ወጥቷል። አገዛዙ በመግለጫው ግትርና ተላላኪ ጽንፈኛ ቡድን ባላቸው አካላት ላይ እርምጃ መውሰድ እንቀጥላለሁ ሲል ዝቷል። በክልሉ ለተፈጠረው ችግር ሁሉ የፋኖ ኃይሎች ተጠያቂ ያደረገው የብልጽግና አገዛዝ መግለጫ ለሁሉም ግጭትና የህዝብ ሰቆቃ መሪ ተዋናይ እና ጠንሳሽ ጽንፈኛ ተላላኪ ቡድን ነው ሲል ከሷል። ትጥቅ ብቻ ሳይሆን ቀበቶ ማስፈታለሁ በሚል ለ3 ዓመታት በክልሉ ጦርነት አውጆ የሚገኘው የብልጽግና አገዛዝ ዛሬ ላይ ለችግሮች ሁሉ ተጠያቂው ፋኖ ነው። ይህን የሚያደርገው ደግሞ በአፈሙዝ የመንግስት ስልጣን ይዛለሁ በሚል ነው ሲል ክሱን ጨምሯል። አገዛዙ ወሰድኩት ባለው ወታደራዊ እርምጃ በላያችን ላይ ተደቅኖ የነበረውን ከፍተኛ አደጋ ተቀልብሷል ያለ ሲሆን የአማራ ህዝብን ጥያቄ ይዘው የሚንቀሳቀሱ ኃይሎችን ኋላ ቀር በማለት ስልጣን የላቸውም ሲል ወንጅሏል። የብልጽግና አገዛዝ የፋኖ ኃይሎች ከህወሓት ጋር በማበር በደምና በአጥንት ያስመለሷቸውንና ቀሪ ህጋዊ ጉዳዮችን ለማስጨረስ በመካከር ላይ የምንገኘውን የወሰንና ማንነት ጉዳዮችን አሳልፎ ሊሰጡብን ነው ሲልም በመግለጫው ጠቅሷል። አገዛዙ አክሎም ግትርና ተላላቂ ጽንፈኛ ቡድን ሲል ከጠራቸው የፋኖ ኃይሎች ጋር ጦርነቱን ቀጥልበታለሁ ሲል ዝቷል።
በትግራይ ባለስልጣናት ላይ ጫና እንዲያደርጉ የአፍሪካ ህብረት፣ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም የአውሮፓ ህብረት ተጠየቁ። በትግራይ ክልል እድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ይፋ አድርጓል። ተቋሙ አሜሪካ እንዲሁም የአውሮፓ ህብረትና የአፍሪካ ህብረት የትግራይ ባለስልጣናትን የግዳጅ ምልመላ እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ሲል ጠይቋል። ሁማን ራይትስ ዎች የተሰኘው ሰብአዊ መብት ተሟጋች ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ሰኔ 29 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላው በተመለከተ ምስክሮች፣ የታፈሱ ሰዎች፣ ዘመዶቻቸውና ያመለጡ ወጣቶች ጨምሮ 18 ሰዎችን አነጋግሬያለሁ ብሏል። የሁማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎችን መልሰው እንዲመዘገቡ ሲያደርጉ ነበር ብሏል። በሚያዝያ ወር መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ አከባቢ በማካሄድ ዘመቻው ተቀጣጠለ ሲል ያሰፍራል። የሰብአዊ ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካረገላቸው ሰዎች ተረድቻሉ ብሏል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎች እንዲሁም ሌሎች ወንዶችና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች ነግረውኛል ብሏል። ነዋሪዎች እየተወሰዱ ያሉ ከመንገድ በምሽት ቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ነው ሁማን ራይትስ ዎች የገለጸው። የሰብአዊ ተቋሙ በማሳያነት ከጠቀሳቸው ክስተቶች አንዱ አዲ ጉደም ከተማ ውስጥ የተፈጸመውን ነው። ተቋሙ ያነጋገራቸው ነዋሪ የፖሊስ ሚኒሻ እንዲሁም የቲዲኤፍ አባላት የቀን ሰራተኛና አርሶ አደሮችን ጨምሮ ሰዎችን ሲወስዱ ተመልክቻለሁ ብሏል። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህላዊ ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉ መግለጫው ያሳያል። ከነዚህ መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎች እንደሚቀላቀሉ እንደተነገራቸው በመግለጫው ሰፍሯል። በተሽከርካሪ እየተወሰዱ በነበረበት ወቅት ማምለጡን የተናገሩ ማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድቷል። አሁን ላይ የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና በደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እየተወሰዱ ነው ብሏል። የሁማን ራይትስ ዎች የአፍሪካ ዳይሬክተር የሆኑት ላቲሺያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱ ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሮበታል ብለዋል። በጄኔቫ ስምምነት መሰረት የአይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስቧል። የአፍሪካ ዳይሬክተር ላቲሺያ ባደር ባለስልጣናት በአፋጣኝ ዘመቻውን ማቆምና በህገ ወጥ መንገድ የተመለመሉትን ወደ ቤታቸው መመለስ አለባቸው፣ እንዲሁም ፍቃድ መስጠት አለባቸው ብለዋል። አፍሪካ ህብረት የፕሪቶሪያን ስምምነት የሚደግፉና እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ ሆነ የአውሮፓ ህብረት ያሉ አካላት የትግራይ ባለስልጣናት ላይ ጫና እንዲያሳድሩም ጠይቋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን ሙሉ ለሙሉ እንዲለቁ እንዲሁም አፋጣኝ የግዳጅ ምልመላ አዋጁን እንዲሽሩ ጭምር የሚጠይቅ ነው። በተጨማሪም እንደ ደቡብ አፍሪካ ህብረት የቁጥጥር ስርዓት እንዲሁም የተመድ የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤት ያሉ ዓለም አቀፍ የቁጥጥር አካላት ጉዳዩን እንዲመረምሩ እናም ይፋ እንዲያደርጉ ጠይቋል። በትግራይ ክልል ይካሄዳል የተባለውን የግዳጅ ምልመላ ክስ በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ባለስልጣናት ግን ምልመላውን በአስገዳጅ ሁኔታ እየተካሄደ አለመሆኑን በመግለጽ ውድቅ አድርገውታል። በተለያዩ ሁኔታዎች ውስጥ ያለው የትግራይ ክልል ወደ ጦርነት የሚገባበት ሂደት ተፈጥሯል የሚለው ትችት እየበዛ ቢመጣም የብልጽግና አገዛዝ ለአንድና ለመጨረሻ በትግራይ ገብቼ ውጊያ አደርጋለሁ በሚል ዝግጅት ማድረጉን ተከትሎ የህወሓት ባለስልጣናት አስገዳጅ አፈሳዎችን ጭምር ጀምረዋል መባሉ እያነጋገረ ቀጥሏል። የፈጥኖ ደራሽ ኃይሎች በዳርፉር መንደሮች ላይ በሰነዘሩት ጥቃት ሲቪሎች የተገደሉ ሲሆን በሺዎች የሚቆጠሩ ነዋሪዎች ደግሞ ወደ ጎረቤት ሀገር ቻድ ሲሸሹ የሱዳን ጦርነት ዛሬም በተለያዩ ግዛቶች ቀጥሏል። የፈጥኖ ደራሽ ኃይሉ በሰሜን ዳርፉር ግዛት በቲኒ ከተማ አቅራቢያ በሚገኙ 6 መንደሮች ላይ አዲስ የብሔር ማንነት መሰረት ያደረገ ጥቃት መሰንዘሩና በጦርነቱ በተለይም በጥቃቱ በርካታ ሲቪሎች መገደላቸውን፣ በደርዘን የሚቆጠሩ መቁሰላቸውና በሺዎች የሚቆጠሩ ደግሞ ወደ ጎረቤት አገር ቻድ ለመሰደድ መገደዳቸውን ሱዳን ትሪቡን የዘገበው። በእነዚህ ማህበረሰቦች ላይ ጥቃት የተፈጸመው ከመደበኛ የሱዳን ጦር ጎን ለጎን ተሰልፎ የሚዋጋ የታጣቂዎች ንቅናቄ ጥምረት የሆነው የጋራ ጦሩ በቅርቡ ያስመዘገበውን ከፍተኛ ወታደራዊ ውጤት ተከትሎ ነው ተብሏል። ጥምር ኃይሎቹ ከሐምዳን ዳጋሎ ከባድ ጦር ጋር ውጊያ ካደረጉ በኋላ በሰሜን ዳርፉር የሚገኘውን የአቡ ቀምራን አካባቢ እንዲሁም በምዕራብ ዳርፉር
ኩልቡስንና አካባቢውን በቁጥጥር ስር ማድረጋቸው ይታወሳል። በአሁኑ ሰዓት የሐምዳን ዳጋሎ ጦር በአልቡራን ጦር እየተረታ ባለበት ሁኔታ የሲቪሎች ጥቃት ግን አልቆመም። ከጥቃቱ በመትረፍ ወደ ቴኒ ከተማ የደረሰው አህመድ ኢብራሂም የተባለ የአይን እማኝ ለሱዳን ትሪቡን እንደተናገረው ከፍተኛ ቁጥር ያለው የአርኤስኤፍ ኃይል ባለፈው ረቡዕ ጀምሮ አምባራ ወረዳ እንዲሁም ቲኒ ከተማ በሚያገኘው መንገድ ላይ በሚገኙ 6 መንደሮች ላይ ያጸፋ ጥቃት ሰንዝሯን ጀምሯል ብለዋል። ኢብራሂም እንዳለው ጥቃቱ እስካሁን ቁጥራቸው በውሉ ያልታወቁ በርካታ ሰዎች ለልፈት የዳረገ ሲሆን ገበያዎችና መኖሪያ ቤቶች እንዲቃጠሉ፣ የውሃ ጉድጓዶች እንዲወድሙ፣ የቤት እንስሳትም እንዲዘረፉ ምክንያት ሆኗል። ይህ ውድመት በአካባቢው ከባድ የውሃና የምግብ እጥረት ያስከተለ ሲሆን በርካታ ነዋሪዎች በእግራቸው ወደ ቻድ ድንበር ለመሰደድ መገደዳቸውን ጠቅሷል። እንደማኙ ገለጻ ጥቃት የሰነዘረባቸው መንደሮች ቀርቡራ፣ ኡርዋ፣ ኡሩም፣ መራቅና ኩርቢያ እንዲሁም አቡሌይሃና አና ባጂ የተባሉ ናቸው። በእነዚህ አካባቢዎች በአብዛኛው የዛጋዋ ብሔረሰብ አባላት ይኖርባቸዋል ይላል ዘገባው። የአልቡራን ጦር በተለያዩ አካባቢዎች የፈጥኖ ደራሽ ኃይሉን እየረታ ሲሆን የፈጥኖ ደራሽ ኃይሎቹ በንጹሃን ላይ የሚፈጽሟቸው ጥቃቶች ግን በዓለም ጭምር እየተወገዙ ቀጥለዋል። ኢራን ለአያቶላ አሊ ካሚኒ ግድያ ፍትህ እንደምትፈልግ የጦር አዛዧ ሲናገሩ በመቶ ሺዎች እየታደሙበት ያለው የአያቶላ አሊ ካሚኒ ሽኝትም እየተካሄደ ነው። በዚህ የቀብር ስነ ስርዓት ላይ የታየው ቀይ ባንዲራ ግን ትኩረት ስቧል። የኢራን የቀድሞ ጠቅላይ መሪ የሆኑት አያቶላ አሊ ካሚኒ የስንብት ስነ ስርዓት እየተካሄደ ባለበት በአሁኑ ጊዜ አገሪቱ ለግድያው ፍትህና ተጠያቂነት ለማግኘት ጥረቷ እንደምትቀጥል የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ኻታሚ ናቸው የተናገሩት። ወንጀሉን የፈጸሙ ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችን ፈጽሞ እንደማናቋረጥ ሊያውቁ ይገባል ማለት የጦር አዛዡ መናገራቸውን የኢራን ዜና ወኪል ኢርና ዘግቧል። ጨምረውም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው፣ ጥቃት ፈጻሚዎቹ እንዲሁም አንተዋቸውን በማለት በአሜሪካና በእስራኤል ላይ ጥቃት የተገደሉት የጠቅላይ መሪውን ደም በከንቱ ፈሶ እንደማይቀር አመልክተዋል ሲል ቢቢሲ ዘግቧል። ሟቹ አያቶላህ አሊ ካሚኒ ለክብር ለነጻነትና ለብሔራዊ ኩራት ፈርቀዳጅ መሆናቸውን የጠቀሱት ጀነራሉ የአገሪቱ ጦር ኃይሎች ያለምንም ማወላወል በቆራጥነትና በጀግነት የአዲሱን እስላማዊ ቤታዊ ኢራን ጠቅላይ መሪና የጦር ኃይሎችን ጠቅላይ አዛዥ ሞጅታባ ካሚኒን አመራር እንደሚከተሉ ገልጸዋል። ጀነራሉ አዲሱ መሪ ባገኙበት ጊዜ የኢራን ህዝብና መንግስት ወንጀሉን የፈጸሙትን እንዲሁም እንደማይተዋቸው ነግሬያቸዋለሁ ማለት ለሞጅታባ ካሚኒ የገቡትን ቃል ጭምር በአደባባይ ተናግረዋል። ባለፈው ሳምንት መጨረሻ የተጀመረውና በቀጣይ ቀናት የሚካሄደው የቀድሞ ኢራን ጠቅላይ መሪ አያቶላ አሊ ካሚኒ ስንብትና የቀብር ስነ ስርዓት በመቶ ሺዎች እየታደሙ አሁንም ቀጥሏል። ካሚኒ ከአብዮታዊ እስላማዊ ሪፐብሊክ ኢራን መሪነታቸው ተጨማሪ በሺዓ እስልምና እምነት ተከታዮች ከፍተኛ ተሰሚነት የነበራቸው ናቸው። ለቀናት በሚዘልቀው የቀድሞ የዚህ የኢራን መሪ ስንብት የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ የተገኘ ሲሆን በዚህ ስነ ስርዓት ላይ ከኢራን ባንዲራ ይልቅ ሀዘንተኞች ቀይ ባንዲራ ይዘው በስፋት መታየታቸው አነጋግሯል። ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ላይ ወይም ረጅም ባነር መያዛቸውን በሺዓ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው ይላል ቢቢሲ። ይህም የሟቹን መሪ ደም መበቀል አስፈላጊ መሆኑን ለማመልከት ነው ተብሏል። በተጨማሪም ከሰንደቅ ዓላማ ጋር ጽሑፍ የሰፈረበት ቀይ ጨርቆች በስፋት የሚታዩ ሲሆን ጽሑፉም ለካሚኒ ግድያ በቀል ጥሪ የሚያቀርቡ ናቸው። በቀብር ስነ ስርዓቱ ላይ የሚታዩ ቀይ ባንዲራዎች ሰማዕትነትን፣ ለንጹሃን ግድያ ፍትህ አለማግኘትም እንዲሁም ለበቀል ሃይማኖታዊ ቃል መግባትን ያመለክታል። ይህ ቀይ ባንዲራ በአጥቂዎቹ ላይ የበቀል አጽፋ ሲመለስ ወይም በፍርድ ፍትህ እስኪገኝ ድረስ እየተውለበለበ ይቆያል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።